የሬግሬሽን አናሊሲስ በምንሰራበት ጊዜ ወደ ሞዴሉ የምናስገባው ኢንዲፔንደንት ቫሪያብል በተቻለ መጠን የሪስፖንስ ቫሪያቢሊቲ ያለው መሆን መቻል አለበት። የሪስፖንስ ቫሪያቢሊቲ ስንል ተመሳሳይ ሪስፖንስ ያለውን ወይም ደግሞ አንዱ ሪስፖንስ ያለ ልክ ዶሚኔት የሚያደርገውን ቫሪያብል ወደ ሞዴሉ ብናስገባ ሞዴሉን ከመረበሽ ወይም ኖይዝ ከመፍጠር ባለፈ ምንም የምንጠቀመው ነገር አይኖርም ማለት ነው። እንደምታውቁት ሬግሬሽን አናሊሲስ የሚሰራው ዋሪያንስ ላይ ነው። ኤክስ ሲቀየር ዋይ ምን ይሆናል የሚለውን ነው የሚሰራልን። ስለዚህ ኤክስ ተመሳሳይ የሚሆን ከሆነ ወይም ደግሞ ለሁሉም ግሩፖቻችን ወይም ለሁሉም ሳምፕሎቻችን ኤክስ ተመሳሳይ የሚሆን ከሆነ እንደ ኮንስታንት ይቆጠራል። ምንም መለያ ቫሪያብል ሊሆን አይችልም ማለት ነው። ለምሳሌ ባይነሪ ጥያቄ ጠይቀን የስ ኦር ኖ ጥያቄ ጠይቀን ሁሉም ሰው የስ የሚመልስ ከሆነ ያ ቫሪያብል ለመለያነት ሊያገለግል አይችልም። ወይም ደግሞ የስ የሚሉ በጣም በዝተው ከ90% በላይ የስ የሚል ተገኝቶ ኖ በጣም ትንሽ ከሆነ ቫሪያንሱ ትንሽ ነው። ስለዚህ ሬግሬሽኑ ያንን ቫሪያብል እንደ ኢንዲፔንደንት ቫሪያብል ወይም እንደ ፕሪዲክተር ወስዶ ካልኩሌት ማድረግ ይከብደዋል ማለት ነው። እንደዚህ አይነት ቫሪያብሎችን ወደ ሞዴሉ የምናስገባ ከሆነ ስታንዳርድ ኤረራችን በጣም ከፍተኛ ይሆናል። ሞዴላችን ሲግኒፊካንት ሳይሆን ሊቀር ይችላል። ኦር ደግሞ ኮፊሸንቱ በአግባቡ ካልኩሌት ላይደረግልን ይችላል ማለት ነው። ሶ ኢንዲፔንደንት ቫሪያብሎችን ወደ ሞዴሉ ኢንክሉድ ከማድረጋችን በፊት ፍሪኩዌንሲ ቴብል ሰርተን ወይም ደግሞ ዲስክሪፕቲቭ አናሊሲስ ሰርተን ምን ያክል የሪስፖንስ ቫሪያቢሊቲ አለው የሚለውን አጣርቶ ማስገባት ያስፈልጋል ማለት ነው። ሪሰርች ሶሉሽን ኢትዮጵያ ሪሰርች ኔክ ቲፖችን በየቀኑ ፖስት የማደርግበት የቴሌግራም ቻናሌ ነው። ተማሪዎች ወይም ሪሰርቸሮች ከሆናችሁ ጆይን በማድረግ መጠቀም ትችላላችሁ። ለተጨማሪ ቲፖች ይህን ቻናል ፎሎ ማድረግ እንዳትረሱ። መልካም ጊዜ